ቀን ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው በማኅፀን ቅኔን በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለ የእናቱ ማኅፀን የቀኔ ርስቱ ነች ድንግል የአምላክ እናት ፊቱ ስለቆመ በሐሴት ዘለለ ዘመረ በደስታ ከድንግል ሲወጣ ታላቁ ሰላምታ በማኅፀን ቅኔ ለማርያም ተሰማ በተራራማ አገር በኤፍሬም ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለ በድንግል ማኅፀን ስላየ ጌታው ከመወለድ ቀድሞ ሰማነው መዝሙሩ ትንቢቱ ሲፈጸም በሆዷ ሲነግስ ሰገደ ለአምላኩ የስድስት ወር ጽንስ በማኅፀን ቅኔ ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ይናገር በረሃ ያደገ ድንግል ስትናገር ምን እንዳዘለለ ጀመረ ስብከቱ ገና ሳይወለድ ተፈጥሮ መቻለ ነቢዩን ለማገር አፉ ተከፈተ ለታላቅ ምስጋና ድምፅን አሰማና በማኅፀን ቅኔ ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለ የዮሐንስ እናት ኤልሳቤጥ ገረማ ቅኔ ሲቀኝላት ድምጿን ከፍ አረገ ዓለም እንዲሰማ ሞላት መንፈስ ቅዱስ በመዝሙር በዜማ ለማርያም ተሰማ በተራራማ አገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ የአምላካችንን አንተውም ከቶ ቤተ ክርስቲያንን በደሙ መስርቶ የሰጠንን ጌታ በመስቀል ሞቶ የአምላካችንን አንተውም ከቶ ሁሉንም በሁሉ የሚሞላ ጌታ ሙሽራው የሆነ ቤቶተ በክብር በሞገስ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ ቤተ ክርስቲያንን ንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ ዲያብሎስ ቢጨርስ ቀስቶቹን በሞሉ
ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን። የአምላክ ስም ጠርተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያን የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስ ምን ባላስደሰተ ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ሕይወት ቤተ ክርስቲያንን የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ ከትውልድ ለትውልድ የምናስረክብ ለልጅ ልጅ አውርሰን ደስ የምንሰኝ አይደል ብርና አይደል ሌላ ሀብት ሃይማኖታችን ነው የእኛ ርስት ጉልት ሃይማኖታችን ነው የእኛ ርስት ጉልት ቤተ ክርስቲያንን የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ በስዋለት የርዕስ ትምህርታችን ርዕስ መነሻ እግዚአብሔር ለሁላችን ሚስጥሩን ይገለጽልን። እኔ ይላል እግዚአብሔር አምላክ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ይላል ስለ ቃሉ አምላካችን እግዚአብሔር ክብር ይመስገን። እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሎ ይህን ታላቅ ኃይለ ቃልና መልስ ለጠየቁት ጥያቄ ጠይቀው ለጥያቄያቸው መልስ ለፈለጉ ሰዎች የተሰጠ ጥያቄ ነው። ሰው ጥያቄ ይጠይቃል ለሁለት ነገር፣ አንደኛ ለማሳሳት ሰዎችን ለመገመት፣ ሁለተኛ በትክክል ለማወቅ። እንግዲህ እኛም ብዙ ጊዜ ጥያቄ እንጠይቃለን። ጥያቄያችን ከየትኛው ወገን ነው? ጥያቄም እንጠይቃለን። የምንጠየቀው ጥያቄ ከየትኛው ወገን ነው? ሰዎች ሳይገባቸው ቀርቶ እንዲገባቸው፣ ወይስ ደግሞ ሰዎች እኛን ለማሳሳት ወይ ደግሞ እኛን ለመገመት አቅማቸው የት ድረስ ነው፣ ምን ያህል ነው የሚለውን ለመገመት እንግዲህ ልቦናችንን እንመርምር። የምንጠየቀውም ጥያቄ የምንጠይቀውም ጥያቄ ሳይገባው ቀርቶ በትክክል እንዲገባው ፈልጎ ለሚጠይቅ ቤተክርስቲያን መልስ አላት። አንድም ለጥያቄ የምታጣው መልስ የለም። ዛሬ የቤተክርስቲያን ልጆች የነበሩና ቤተክርስቲያንን ትተዋት የኮበለሉ ክደዋት የሄዱ የትናንትና ልጆቿ ለምን ሄዳችሁ ተብለው ቢጠየቁ የመጀመሪያ ጥያቄ ወይም ደግሞ የመጀመሪያ መልሳቸው ቤተክርስቲያን ትምህርት አታስተምርም፣ ለምንጠይቀው ጥያቄ መልስ በትክክል አትሰጥም የሚል ነው ያብዛኛው። ቤተክርስቲያን ግን አንድም ለሚጠየቀው ጥያቄ መልስ አታጣም። እኛ አጠያየቃችንን ያለማሳመር ያለማስተካከል ጉዳይ ካልሆነ በስተቀርና ጌታም በመዋዕለ ሥጋዌው ብዙ ጥያቄ ተጠይቋል። ብዙ ሰዎች ብዙ አይነት ጥያቄ ጠይቀውታል።
ለጠየቁት ጥያቄ በሙሉ መልስ ሰጥቷቸዋል። አሁን እሱ የሰጠው መልስ እኛም ይሄንን መልስ እንድንመልስ እንዲህ አይነት ጥያቄ ተጠየቃላችሁና ስትጠየቁ እንዲመልሱ ብሎ እያስተማረንን ጭምር ነው። እንግዲህ እንዳልኳችሁ በሁለት አይነት ሰዎች ነው ጥያቄ የተጠየቀው። አንደኛ ቃሉ ሳይረዱት ቀርቷቸው ሳይገባቸው ቀርቶ ለማወቅ እንደ አባቶቻችን ቅዱሳን ሐዋርያት ቅዱስ ጴጥሮስ አባታችን ሁሌ ፈጣን ነው ለጥያቄም ለመልስም። ጥያቄ ለመጠየቅም መልስ ለመመለስም ፈጣን እና ብዙ ጥያቄ ጌታን ጠይቆታል፣ በትክክል መልሶለታል። እሱም ተረድቶት ተቀብሎታል። ለማወቅ ስለሆነ የጠየቀው አውቆ እስከ መጨረሻው ጸንቷል። ለማወቅ ጥያቄ የሚጠይቅ ሰው ያልገባውን ለመረዳት ጥያቄ የሚጠይቅ ሰው በሃይማኖት ይጸናል። ግን ጥርጣሬ አድሮበት ለማወቅ ሳይሆን ለማሳሳትና ለመሳት የሰዎችን ማንነት ለመገመት ጥያቄ የሚጠይቁ ሰዎች በምንም ተአምር ምንም አይነት ነገር መልስ በተመልሱላቸው አያምኑ። ይሄን መኑ፣ ይሄን ተረዱ ክርስቲያኖች፣ ጉንጫቸውን በከንቱ አታልፉ። ስለዚህ ጌታ ሌሎች ደግሞ ጸሐፍት ፈሪሳውያን፣ አይሁዳውያን ብዙዎች እየመጡ ጥያቄ ጠይቀውታል። ጥያቄውን ግን በትክክል መልሶላቸዋል። አልተቀበሉትም፣ አልተረዱትም፣ ወይንም ደግሞ ለመቀበል ፈቃደኛ አልነበሩም። አዳ በአንድ ወቅት ለተጠየቀው ጥያቄ ነበር ይሄንን መልስ የሰጠው። ምንድነው የተጠየቀው ጥያቄ መሰላችሁ? አንዲት ሴት በዚህ ምድር ላይ ስትኖር ባላገባች፣ ልጅ ሳይወልድ ሞተ፣ ሁለተኛ አገባች፣ አሁንም ሳይወልድ ሞተ፣ በተከታታይ 5 አገባች። 5ቱም በተከታታይ አለፉ። መጨረሻ እሷም ሞተች አሉትና ታዲያ ይቺ የሞተች ሴት በኋላ ከሞት በኋላ ሕይወት እንዳለ ይሁት ሲነገር ሰምተዋል። ከሞት በኋላ ያለው ሕይወት ግን አኗኗሩ እንዴት ነው የሚለውን ሳይረዱ ልክ እንደ ምድራዊ አይነት አኗኗር አይተው የወሰዱ ነበሩ። እነዚህ ትንሣኤ ሙታንን የማያምኑ ከሞት በኋላ ደግሞ በዚህ ምድር ላይ እንደምንኖረው አኗኗር እንኖራለን። ዛሬም እኮ አለ እንደ ሰው ታውቃላችሁ። ከዚህ ዓለም ከተለየን በኋላ ሚስት አግብተን እንዲያውም እጅግ በጣም የተዋቡ ቆነጃጅቶች ያማሩ ምድራዊ ፍትወታቸው ምድራዊ ዝሙት ስራቸው በሰማይም ለመቀጠል ሐሳብ አስበው የሚኖሩ እንዲህ አይነት እምነት ተቀብለው የሚኖሩ ዛሬም አሉ በምድራችን ላይ። እንዲህ አይነት ጥያቄ ታላይት ሴት ከዚህ በኋላ አሉት ከሞት በኋላ የትኛው ነው የሚያገባት? ከየትኛው ጋር ነው ተጋብታ የምትኖር? ጌታም በሰማይ እንደ ሰማያውያን መላእክት ሆነው ይኖራሉ እንጂ እንደ ምድራውያን ሰዎች አይኖሩም። አኗኗራችን እንዴት ነው? በእምነት ጸንተን ተጋድሏችንን ጨርሰን የምናልፍ ሰዎች ሃይማኖታቸውን ጠብቀው ሩጫቸውን ጨርሰው በትክክል ሮጠው በትክክል በሚገባ ሮጠው የአሸናፊነት የድል አክሊል ተቀዳጅተው ያለፉት አኗኗራቸው እንዴት ነው አለ? እንደማን አለ? እንደ ሰማያውያን መላእክት። እንዲህ ነው አኗኗራቸው። አያገቡም፣ አይጋቡም። ምድራዊ ትዳር እንደሚታሰበው በዚያ ዓለም ትዳር አይታሰብም። ልጅ ወልዶ ከብዶ መኖር የለም። ወንድና ሴት አብሮ ተጋብቶ መኖር የለም። እንደ ሰማያውያን መላእክት ንጹሃን ሆነው ቅዱሳን ሆነው ሕያዋን ሆነው ይኖራሉ አለና ከዚያ እኔ አለ ራሱን የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለና የሕያዋን እንጂ የሙታን አምላክ አይደለሁም አለ። እንግዲህ እግዚአብሔር አምላክ በስሙ ላመኑት መልካም የሆነውን ሥራ ሰርተው ተጋድሏቸውን ፈጽመው ላለፉት ሰዎች እንደ ተጋድሏቸው መጠን ቸርነቱን አብዝቶ ዋጋ ይሰጣቸዋል። የሰው ልጅ መልካም የሰራ ቅድስናውን ጠብቆ ያለፈ ገነት መንግሥተ ሰማይ ይሄ መኖሪያችን ነው። ክብራችን ግን ይለያያል። ክብር ይለያያል። አንድ ላይ ተሰባስበን እንግባ ብለን እንበል እንጂ ክብር ይለያያል።
በምድር ላይ እንደሰራው እንደፈጸመው በጎ ተጋድሎና ስራ መጠን እግዚአብሔር ዋጋ ከፋይ ነውና ይከፍላል። ዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ እነሆ በቶሎ እመጣለሁ ለእያንዳንዱም አለ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ዘንድ ነው። ለእያንዳንዱም እንዴት አለ? እንደ ስራው መጠን በምድር ላይ እንደፈጸመው በጎ ስራ። ዛሬ የምናከብራቸው የምናስባቸው ታላላቅ አባቶች እናቶች በእምነታችን ሥርዓትና ሕግ መሰረት በመጽሐፍ ቅዱስ ቃል መሰረት ጽላት አስቀርጸን በስማቸው ቤተ መቅደስ አሳንጸን መታሰቢያቸውን አድርገን እምንለምናቸው እምንማጸናቸው ብዙ የእግዚአብሔር ወዳጆች አሉ። ብዙ ክርስቲያኖች አሉ። በክርስቶስ ስም ክርስቲያን ስንባል አንድ ቤተሰብ ነን። እኛንም በስጋዊ ሐሳብ ስለምንመላለስ በዘር በቋንቋ በብሔር በነገድ በጎሳ ራሳችንን ከፋፈልን። ግን እኮ የሚያሳዝነው ነገር ስማችን ማን ነው? ክርስቲያን ነው። ሰማዕቱ ቅዱስ ጊዮርጊስ የሰማዕትነት ገድሉን መጋደል ሲጀምር በዱዲያኖስ ፊት ጨካኝ በሆነው በዛ ንጉሥ ፊት ለምስክርነት ቀርቦ ሲመሰክር ዱዲያኖስ ደንቆት ገና የ20 ዓመት ወጣት ነው። ሲያየው እጅግ መልካም ያማረ ነው። አስቀረበውና ማን አንተ? ስምህ ማን ነው? ከየት መጣህ? እያለ ሲጠይቀው የመለሰው መልስ ምን የሚል መሰላችሁ? ስሜ አለው። የመጀመሪያው ስሜ የሚቀድመው ክርስቲያን። የትኛው ስማችን የሚቀድመው? ክርስቲያን። ስምሽ ማን ነው ስንባል ቶሎ የምናወጣው ሄለን፣ ራሄል። ግዴለም ይሄ መጽሐፍ ቅዱስ ስም ነው። ግን ትልቁና ዋናው ስማችን የመጀመሪያው የትኛው ነው? ወለተ ማርያም፣ እህተ ማርያም፣ ክንፈ ገብርኤል፣ ወለተ ገብርኤል፣ ወልደ ገብርኤል። ይሄ ነው ሊቀድም የሚገባ ስም። ሰማዕቱ ቅዱስ ጊዮርጊስም ቀድሞ የተናገረው ስሙን ይሄ ነው። ዓለም ደግሞ የምትጠራኝ አለ ጊዮርጊስ በመባል ነው አለ። ስለዚህ ይሄ ስም ለኛ መጠሪያ የሆነን የአንድ ቤተሰብ የአንድ ማህበር አባላት ስለሆንን ነው። የአንድ ቤተሰብ አባላት ስለሆንን ነው። በዚህ እናምናለን። ይሄንን ካመን መሐከላችን መለያየት አንፈጥርም። ስለዚህ እኛ ክርስቲያኖች በክርስቶስ ስሙ ተጠርተናል። የክርስቶስ ማህበረሰብ ሆነናል። ማህበር ሆነናል። የክርስቶስን ማህበር መስርተናል። 5፣ 6፣ 10 እልፍ ገነት የለም፣ አንድ ገነት ነው። እግዚአብሔር ፈቅዶልን በጎ ስራ ሰርተን በጽድቅ ሕይወት ካለፍን የምንገባው አንድ ቦታ ነው። መለያየትን በምድር ላይ የሚያስብ ሰው አትጠራጠሩ፣ ገነት አይገባም። ለምን? ቀድሞውኑ መለያየትን መርጧል። መለያየትን ወዷል። እኔ እገሌ ነኝ፣ እኔ እገሌ ጎሳ ነኝ፣ እገሌ ብሔር ብሎ ያለ ሰው ምንም አትጠራጠሩ፣ ገነት አይገባም። ምክንያቱም በምድር ላይ መለያየትን ወዶ መርጦ ኖሯታል በመለያየት። ስለዚህ አይገባም ገነት። እንዴት ይገባል? ለምን? መለያየትን ገንዘብ አድርጓል። እና እግዚአብሔር በስሙ ለተጋደሉት መልካም ሥራ ለሰሩት እምነታቸውን ቅድስናቸውን ጠብቀው አጽንተው ለኖሩት ወዳጆቹ ታላቅ ክብርና ቦታ ሰጥቶ ሕያው አድርጎ ያኖራቸዋል። እና እኛም እግዚአብሔር ፈቅዶልን በዚህ ዓለም ስንኖር ሁሌ እናታችን ቤተ ክርስቲያን እንድንድንላት ከልጅነት እድሜያችን ጀምሮ የሥላሴ ልጅ አሰጥታ በጥምቀት ልደት ሰጥታ ከሥላሴ ጋር አገናኝታ ከዚያ በኋላ ቃል እግዚአብሔርን ሥጋ ወደሙን መግባ በመንፈስ ኮትኩታ አሳድጋ አስተምራ የምታኖረን በመጨረሻም ከእግዚአብሔር እንዳንርቅ እንዳንለይ ሁሌ ታስተምረናለች። ድህነታችንን እንጂ ቤተ ክርስቲያን ሞታችን አትሻም። እናታችን ናታ። በልጅነት የሥላሴ ልጅነት አሰጥታናለች። ሥርዓተ ጥምቀትን ፈጽማ የሥላሴ ልጅነት አሰጥታናለች። ልጅ እንድንባል በጥምቀት እንድንወለድ ያደረገችን ቅድስት ቤተ ክርስቲያን ናት። በመጨረሻም ከዚህ ዓለም ስንለይ
አጽማችንን የት ነው የሚያርፈው? ቤተ ክርስቲያን ነው። እናታችን ከልደት እስከ ሞት ድረስ የማትለየን በሞትም የምታሳርፈን እናት ናት። እናታችን ቤተ ክርስቲያን ወላጅ እናታችን በማህፀን ጸንሳ ትወልደናለች። ስሞት መቃብር እሷ ውስጥ አንገባም። ቤተ ክርስቲያን ግን ማህፀኗ ውስጥ ነው የምናርፈው። ቅድስት ቤተ ክርስቲያን ጓሮ ነው የምናርፈው። አስቡት። በጥምቀት ወለደችን፣ በመቃብር ደግሞ መልሳ ታኖረናለች፣ ታስቀምጠናለች እስከ ዕለተ ምጽአት። ስለዚህ ሁሉ የምታስተምረን ከሥላሴ ልጅነት ከእምነት እንዳንርቅ፣ እንዳንጠፋ፣ እንድንድን፣ እንዳንሞት ነው የምታስተምረን። ስለዚህ እግዚአብሔር አምላክ የመረጣቸው የወደዳቸው ያከበራቸው ቅዱሳን እንደየ ማዕረጋቸው እንደየ ተጋድሏቸው ጻድቃን ሰማዕታት እያለች ስም ሰጥታ ታከብራቸዋለች። እኛ አይደለም ያከበርናቸው፣ በፈጸሙት ተጋድሎ ፈጣሪን ያከበራቸው ክብሩን የሰጠ እሱ ነው። እኛ አላከበርናቸውም፣ ክብር አልጨመርንላቸውም፣ አንጨምርላቸውም። ያከበራቸው ፈጣሪ ነው። ስለዚህ እግዚአብሔር ባከበራቸው ክብር እናከብራቸዋለን። ሰው በእግዚአብሔር ለመክበር ደግሞ አንደበትን አጣፍቶ አቀላጥፎ በመናገር አይደለም። ዛሬ እንዲህ የሚመስሉ ሰዎች አሉ። አንደበታቸውን ጥሩ አድርገው በመናገራቸው ከቅዱሳን የተለዩ እንዲያውም ከቅዱሳን ከፍ ያሉ የከበሩ ራሳቸውን ታላቅ አድርገው የሚያሳዩ ብዙ እጅግ በጣም ሰዎች አሉ። ስለዚህም ቅዱሳንን ይንቃሉ፣ ቅዱሳንን አያከብሩ። እነሱን አለማክበር ፈጣሪን አለማክበር ነው። ምክንያቱም እናንተን የተቀበለ እኔን ተቀበለ ይላል ማቴዎስ ምዕራፍ 10 ቁጥር 40 ላይ ጌታ እናንተን የተቀበለ እኔን ተቀበለ። አርድእትን ወደ ዓለም ላካቸው። ወደ ዓለም ላከና በየገባችሁበት ሰላም ለእናንተ ይሁን በሉና ለከተማይቷ ሰላምን ስጧት። የክርስቶስን ሰላም ተሸክመው የሚመጡ መልእክተኞች ናቸው ቅዱሳን። እሱ የሚልካቸው መልእክተኞች ናቸው። ልብ በሉ። ከሱ የተላኩ ምን ሊሰጡ? ሰላም ሊሰጡ። በየገባችሁበት አላቸው ሰላም ለእናንተ ይሁን በሏቸው። ሰላማችሁን ከተቀበሉ፣ አዎ የእግዚአብሔር መልእክተኞች ናችሁ ብሎ እናንተን ከተቀበሉ አለ ሰላሜ በእነሱ ላይ ያድራል። አንቀበልም ሰላማችሁን ብለው ግን ካባረሯችሁ ምንድን አርጉ ያላቸው? የከተማይቱን አፈሯ የተረገመ ነውና የእግራችሁን ትቢያ አራግፋችሁ ከዚያች ከተማ ለቃችሁ ውጡ። በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ገሞራ ይቀላታል ነው። ስለዚህ ቅዱሳን ከእግዚአብሔር ተልከው የሚመጡ መልእክተኞች ናቸው። ምን ተሸክመው? ሰላምን ተሸክመው። ሐዋርያትንም እንዲሁ ወደ ዓለም ስልካቸው እናንተ የዓለም ብርሃን ናችሁ ብሎ ነው የላካቸው። ብርሃንን የማይፈልግ ጨለማን የሚመርጥ ብቻ ነው። የጨለማ ወዳጅ የሆነ ብቻ ነው። እኛ ከብርሃን ጨለማን አንመርጥም። እንደዚሁ በተፈጥሮ እንኳን ጨለማ ያስፈራናል። እንደ ልብ ወጥቶ ለመግባት ማይቻል፣ እንደ ልብ ስራ አግኝቶ ለመመላለስ ማይቻል፣ በጨለማ ምንም ሊሰራ አይችልም። በብርሃን ወጥተን እንገባለን። በድፍረት ሳንፈራ ሰርተን እንኖራለን። ልክ እንደዚህ ሁሉ ጨለማ የኃጢአት ምሳሌ፣ የሰይጣን ምሳሌ ነው። ብርሃን ደግሞ የክርስቶስ ምሳሌ ነው፣ የጽድቅ ምሳሌ ነው። ብርሃን ሳለላችሁ ብርሃን ተመላለሱ ብሎ ጌታ እንዳለን ኃጢአት የሚያደርግ ብርሃንን አይወድም ይላል። ምክንያቱም ጨለማን ነው የሚመርጠው፣ በጨለማ ነው መኖር የሚፈልገው። ኃጢአትን ለመስራት ጨለማን ተገን አድርጎ ስለሚሰራ ስለዚህ ሐዋርያትን ሲልክ ብርሃን ናችሁ አለና ብርሃናችሁን ይሉን አብሮ አላቸው። ብርሃናችሁን አብሩ። ብርሃን ይዘው ነው የሚመጡት። ብርሃን ሆነው ነው የሚመጡት። ያም ብርሃን ከየት አገኙት? ከጌታ ከመድኃኔ ዓለም ከኢየሱስ ክርስቶስ። ከሱ የተቀበሉት ብርሃን ነው። ከሱ የተሰጣቸው ብርሃን ነው። ልብ በሉ ክርስቲያኖች፣ እኛ በክርስቶስ ያመን ክርስቲያኖች ነን፣ እውነት ነው። ነገር ግን እንደ ቅዱሳን አባቶች እኛም እነሱም ብርሃን አይደለንም ወይ? ምንም ሊያየን ነገር እንዳትሉ አደራ። ይሄ የምንፍቅና ትምህርት ነው። ይሄ ሰይጣን ልቡን አሳብዮ ወይም ትዕቢተኛ አድርጎ እኔ ፈጣሪ ነኝ ብሎ ከፈጣሪ ጋር ሊገዳደር እንደተነሳው አይነት መንፈስ ነው። ይሄ መንፈስ
እኛ ቤታችን ውለን እያደርን በከተማ እንደፈለግን እየተመላለስ የሞቀ ምሳና ቁርስ እራት ጠብቀን እየበላን ሞቀ አልጋ ላይ እየተኛን ምሽት ጸሎት አናውቅ ጧት ኪዳን ለመምጣት በጭንቅ ሰንበትን ጠብቀን እንኳን ቅዳሴ ለመምጣት በጭንቅ የሆነብን ሰዎች ቀንና ሌሊት ከፈጣሪ ጋር ሲነጋገሩ የሚያድሩ የሚውሉ ራሳቸውን ከዓለም ለይተው ከእግዚአብሔር ጋር አገናኝተው በበረሃ አርቆ ከሚኖሩ አባቶች ጋር እኩል ነን ብሎ ማለት አላቅም። ይሄ ሰውነት አይደለም። እንደ ሰው ማሰብና ሰውነት ነው ብሎ ለመቀበል ያስቸግራል። የማን መንፈስ እንደሆነ በደንብ ተረዱት። ይሄ የማን ሐሳብ እንደሆነ በደንብ ተረዱት። ስለዚህ ቅዱሳን እግዚአብሔር አምላክ ብርሃን አድርጎ ወደኛ የሚልካቸው እኛ እግዚአብሔርን ምሕረትን ለምናለን፣ ሰላምን ለምናለን፣ ጤናን ለምናለን፣ በአጠቃላይ በጎን ነገር ከእግዚአብሔር ሁሌን ለምናለን አይደል? እንደው እቺ በትንሿ ጸሎታችን ከእግዚአብሔር በጎ ነገር እንደርሰን ነው ሁሌ የምንለምነው። ክፉ እንዲርቅልን፣ ክፉ እንዳያገኘን፣ ክፉ እንዳይደርስብን ይህን ነው ፈጣሪን የምንለምነው። ታዲያ እግዚአብሔር በጎን ሲልክ በማን ነው? መልካሙን ሲያመጣ በማን ነው? በረከቱን ሲያድል በማን ነው? በምን አድርጎ ነው የሚልከው? በወዳጆቹ እኮ ነው። እንዲህ ይላል በአምላክ ዳዊት መዝሙር 4 ላይ እግዚአብሔር ይላል በጻድቁ እንደተገለጠ ወቁ ይላል። በማን ተገለጠ አለ? በጻድቃን መገለጫዎቹ ናቸው። እግዚአብሔር የለም ለሚሉ ሰዎች እግዚአብሔር መኖሩን በቅዱሳኑ እግዚአብሔር ይገልጣል። የሰማዕቱ የቅዱስ ጊዮርጊስን ገድል ብናነሳ በዘመነ ሰማዕታት ሰማዕቱ ቅዱስ ጊዮርጊስ ዱዲያኖስ የተባለ ንጉሥ ዓለምን ገዝቶ አስተዳድሮ ለጣዖት ካልሰገዳችሁ አጠፋችኋለሁ ብሎ የማጥፊያ የመቅጫ መሳሪያ አዘጋጅቶ ዓለምን ባስገዛበት ሰዓት ሰው ሁሉ ፈርቶ ትልልቅ አባቶች የተባሉ በእድሜ ታላላቅ የተባሉ በእምነት ታላላቅ የተባሉ ራሳቸውን ለማውጣት ወይም ደግሞ በአደባባይ ገልጦ ለመናገር ፈርተው ተደብቀው የነበሩበት ሰዓት ጊዮርጊስ ወጣ ብቻውን። ዓለም ሁሉ በኃጢአት ተጥለቅልቃ፣ በክህደት ተጥለቅልቃ፣ በጣዖት አምልኮ ተጥለቅልቃ ስመ እግዚአብሔርን የሚጠራ በጠፋበት ሰዓት ጊዮርጊስ እግዚአብሔር አስነሳው አንድ ብቻውን። አስቡት። ስለዚህ በጊዮርጊስ ላይ አድሮ እግዚአብሔር ስራ ሰራ፣ ተገለጠ። እግዚአብሔር የለም ይሉ ለነበሩ ሰዎች እግዚአብሔር በሰማዕቱ ላይ አድሮ ተገለጠ። ይሄን የእግዚአብሔር መገለጫ ናቸው የምንለው። ጊዮርጊስ ተጋድሎን በፈጸመ ቁጥር እግዚአብሔር 3 ሞቶ እንዲነሳ አድርጎታል። ሞቶ በተነሳ ቁጥር የሚገርማችሁ ክርስቲያን ለዚህ ነው ዘርነን፣ እኛ ስንሞት ዘርነን እንዘራለን። ስንሞት ደማችን ዘር ነው፣ ብዙዎችን ያበቅላል። ሰማዕቱ ቅዱስ ጊዮርጊስ ደሙ ዘር ነበረ። ደሙ ፈሶ እሱ ተሰውቶ ክርስቶስ ከሞት ሲያስነሳው በኃጢአት ወድቀው በኃጢአት ሞተው የነበሩ ሰዎች እኛም በጊዮርጊስ አምላክ አምነናል፣ ጊዮርጊስን ከሞት ባዳነ አምነናል ብለው አምነው ይመለሱ ነበር። ጊዮርጊስን ቀጥቅጠው ረግጠው በቃ ሞተ ብለው እስር ቤት ጥለው ጣዋት ይዘው ሲመጡ ድኖ አንዳች የቁስል አይነት አንዳች የቁስል ምልክት ላው ላይ ሳይታይ ጤነኛ ሆኖ ሲመጣ ሲያዩት እንደ የሞተን የሚያነሳ የጊዮርጊስ አምላክ ኃያል ነው። አሁን እግዚአብሔር በማ ተገለጠ? በቅዱስ ጊዮርጊስ። አሁን ሰይጣን ክፉ ነው። እግዚአብሔር የለም ብለን ሸምጥጠን እንድንክድ ምን ያደርጋል? መገለጫዎቹን እንዳንከተል፣ እንዳንቀበል፣ እንዳናምን ያደርገናል። መገለጫዎቹንማ ካየን አለ እኮ እግዚአብሔር እንዴ በእገሌ ላይ አድሮ ጋለ እግዚአብሔር ተገልጦ የለ እንዴ በእገሌ ላይ አድሮ እግዚአብሔር ዓለምን እንዲህ አድርጎ የለን ብለን እንዳንል፣ በቅዱሳን እንዳናምን፣ አማላጅነታቸውን እንዳንቀበል አድርጎ ሰይጣን ያስክደናል። እንዲህ ነው ዓለሙን የወሰደው። እንዲህ ነው ዓለሙን አድርጎ ያስካደው። ስለዚህ ቅዱሳን የእግዚአብሔር መገለጫ ናቸው። እግዚአብሔር የሚያድርባቸው ናቸው። ብርሃን ናችሁ ብሎ ብርሃኑን በእነሱ ላይ አድሮ አሳድሮ ወደኛ ይልካል። እነሱ ስንቀበል ብርሃን የተቀበልነው ክርስቶስን የተቀበልነው ብርሃን አድርጎ ልኳቸዋል። የዓለም ብርሃን ናችሁ፣ የምድር ጨው ናችሁ። የምድር ጨው ናችሁ። ጨው የለበት ምግብ አይጣፍጥም። ዛሬ ያው ከበሽታ አንፃር ጨው ማይመገብ ብዙ ማህበረሰብ አለ። በጨው የሚመጣ በሽታ ተብሎ በዚያ ምክንያት እንጂ አለ ጨው የሚጣፍጥ እህል የለም።
ሐዋርያትን ጨው አደረገና ወደ ዓለም ላከ። አልጫውን ዓለም እንዲያጣፍጡ የሚላኩ ዛሬም አልጫ ሕይወታችንን የተበላሸ ሕይወታችን ጣዕም ያጣው ኑሯችንን ጣዕም ያጣው ትዳራችንን ጨው ሆነው እንዲያጣፍጡ የሚልካቸው እግዚአብሔር ወዳጆቹን ነው። እነሱን ካልተቀበል እግዚአብሔርን መቀበል አንችልም፣ ማግኘት አንችልም። በእነሱ ተገልጾ ነው እግዚአብሔር ወደኛ የሚመጣው። እግዚአብሔር ኃይል አጥቶ ነው ራሱ መገለጥ አይችልም? ይችላል። ለምን ቅዱሳኑን ይልካል ታዲያ? ለምን ቅዱሳኑን ወደኛ ይልካል? ራሱ ለምን አይመጣም? እንዲህ ብሎ ሰው ሊጠይቅ ይችል ይሆናል። ሲጀምር እግዚአብሔር ለኛ ይገለጽን እኛ ማንን? እግዚአብሔር ለኔ ካልተገለጠ ብለን የምንሞግት እኛ ማንን? ቅዱሳን መላእክት ሱራፌል ኪሩቤል ማጠንቱን የሚያጥኑ መንበሩን የሚያጥኑ መንበሩን የሚሸከሙ ኪሩቤል መንበሩን የሚያጥኑ 24 ካህናተ ሰማይ በፊቱ እኮ መቆም የማይችሉት አምላክ ነው ክርስቶስ። እንዴት አድርጎ ለኛ ካልተገለጠ ብለን እንሞክታለን? እንዴትስ ተገለጠልኝ እግዚአብሔር ብለን በትዕቢት በድፍረት እንናገራለን? በየትኛው ቅድስና በየትኛው ንጽህና እንኳን ለኛ አይደለም 40 እና 80 ዓመት ለዘጉት አበው እንኳ እንደና አባ አንጦንስ እንደና አባ መቃርስ ቅዱሳንን እየላከ ያጽናናል ያበረታታል እንጂ እንደው በአካል አየሁት ብለው እነሱ እንኳ በድፍረት አይናገሩ። ስለዚህ የእግዚአብሔር ወዳጆች ክርስቲያኖች የእግዚአብሔር ወዳጆች የእግዚአብሔር መገለጫዎች ናቸው፣ አገልጋዮቹ ናቸው። እጅግ ታላላቅ ተአምራት ይሰራሉ። ይሄ ምንም ድንቅ የለውም። እኔ ተአምር እሰራለሁ ውሸት የለም። ዛሬ ሰው ተአምር እሰራለሁ ሙት አስነሳለሁ እንደው በቴስታ ብዬ ሰው ፈውሳለሁ እንደው በጥፊ አላግቼ ሰይጣን አወጣለሁ እንዲህ ብለው የሚቀልዱ ቀልድ ነው ወገኖች። መቼም እኛ ቀልድ እንወድ የለም። ቁም ነገር እኮ ትተናል። እንደው ፌስቡካችን ስንከፍት እንደው የሆነ ነገራችን ስንከፍት እኮ የትኛውን ነው እስቲ የምንከተለው? የትኛውን ነው የምናደንቀው? የትኛውን ነው የምናነበው? ለየትኛው ነው በብዙ ትኩረት የምንሰጠው? ለፌዙ እኮ ነው፣ ለቀልዱ እኮ ነው። ለቁም ነገሩ ጭራሽ የለንበትም። እስቲ ስብከት ከምንሰማበት ጊዜያችንና ይህን ዋዛ ፈዛዛ ቀልዱን ከምናይበት ጊዜያችን የትኛውን ነው የምናሳልፈው? የትኛውን ነው የምንወደው የምንመርጠው? ዛሬ ሰው እየተነሳ እኮ በቃ ቀልድ ሲናገር ውሸት ሲናገር እኛም እንከተለዋለን። እነሱ ለቢዝነስ ነው፣ እኛ ግን ሳናውቀው እየሳትን ነው እየካድን ነው ወገኖቼ። በነገራችን ላይ ክርስቲያኖች እቺ ላይክ የምናደርጋት እቺ ሼር ምናምን የምናደርጋት ነገር እኮ ብዙ ጣጣ እንደምታበጣም ታውቃላችሁ። እኛም ተባባሪዎች ነን ከሐሰተኞች ጋራ ከወንጀለኞች ጋራ ከአጥፊዎች ጋራ እኛም ተባባሪ ይሆንን ነው ወቁ። እኛንም ያስጠይቀናል፣ አትጠራጠሩ። ቀላል ትመስላችኋል። ሼር አድርጉ ምንም ሳይገባን ሼር ምንም ሳይገባን ላይክ ወድጄሃለሁ እኮ ልክ ነህ አንተ ትክክል ነህ የተናገርከው ትክክል ነህ አዎ ያደረከው ትክክል ነህ እያልን እየደገፍነው ነው። የማን ደጋፊ የሆንን ነው? ሳይገባንና ሳይረዳን ወገኖቼ የማይገባ ነገር ውስጥ እየገባ እንደሆነ ወቁት። ስለዚህ እኛ እግዚአብሔር አምላክ በእነሱ አድርጎ ብዙ ተአምራትን ሰርተዋል። በመጽሐፍ ቅዱስን ብንመለከት ሰዓቱ አይበቃንም እንጂ ብዙዎችን ብናነሳ ታላላቅ ተአምራት ሰርተዋል። በሰው ሕሊና የማይደረስበት ሰው ያደርገዋል ተብሎ የማይታሰብ በፍጹም ሰው ይሄን ሊፈጽም ይችላል ብሎ የማይታሰብ ታላላቅ ተአምራትን ቅዱሳን ሰርተዋል፣ አድርገዋል፣ ፈጽመዋል። ይሄ ተአምር ማድረጋቸው ደግሞ ክርስቲያኖች ከወንጌል በኋላ ወይም ከክርስቶስ ሞት በኋላ አበቃ ብለን አንልም። የቅድስና ሕይወት እስከ ዓለም ፍጻሜ ይቀጥላል። ቅድስና እስከ ዓለም ፍጻሜ ይቀጥላል። ክርስቶስ ሐዋርያትን አብነት አድርጎ አስነሳ እንጂ ከሐዋርያት በኋላ እንደ ሐዋርያት ደግሞ ዓለምን በወንጌል ብሩህ የሚያደርጉ አበው እንደሚነሱ እነሱ ምሳሌ አድርጎ አስነሳ እንጂ ከሐዋርያት በኋላ የሐዋርያት ተከታይ የለም አይባል። እንደ ሐዋርያት ሆነው የሐዋርያትን ሥራ የሚሰሩ እንደ ሐዋርያት የሚያገለግሉ እግዚአብሔር በቅድስና ለቅድስና የመረጣቸው አባቶች ከሐዋርያት በኋላም ነበሩ፣ ዛሬም አሉ፣ ወደፊትም እስከ ዓለም ፍጻሜ ይኖራል። ስለዚህ ለሐዋርያት የተሰጠ ክብርና ጸጋ ለነዚህም ይሰጣል። ሐዋርያትን እኮ እንዲህ ነው ያሉት። ጌታ ሆይ አሉት ማቴዎስ ወንጌል ምዕራፍ 19 ላይ እንግዲህ ዓለምን ጥለን ተከተልንህ ምንድነው ዋጋችን አሉት። ይሄ ብዙዎች ጥያቄ ነው።
የብዙዎች ነው ስላችሁ ይሄና እናንተ መቼም ዓለምን ጥለን ተከተልን ወደ ክርስቶስን ብንለው እንጃ መቼም እንደው ለመናገሩም ድፍረት የለንም። ሐዋርያት ግን እውነት ነው ዓለምን ጥለው ተከትለዋል። ዛሬም ዓለምን ጥለው የተከተሉ ክርስቶስን አሉ። ምንድነው ዋጋቸው? ምንድነው የሚጠቀሙት? ምን ለመጠቀም ነው ዓለምን ጥለው የወጡት? እንዲህ የምትናፍቅ ዓለም አይደል? የምታጓጓ ዓለም፣ የምታሳሳ ዓለም፣ መብሉ፣ መጠጡ፣ ጭፈራው፣ ደስታው፣ ሳቆ የሞላበት ዓለም አይደል? ለብሰን የምናምርበት በልተን የምንጠግብበት ቦርቀን ዘለን የምንድስበት አይደል ብለን ነው ዓለምን። ለዚህ ነው የምታሳሳን የምታጓጓን። ይችን ዓለም ጥለው የወጡ አባቶች ምንድነው ዋጋቸው? ሐዋርያት ጠየቁት። ምንድነው ዋጋችን አሉት። ጌታ እንዲህ ነው ያላቸው፣ የሰው ልጅ በክብር ወደዚህ ዓለም በሚመጣበት ሰዓት፣ ለፍርድ ወደዚህ ዓለም በሚመጣበት ሰዓት እናንተ በ12 የእስራኤል ነገድ የፍርድ ወንበር ላይ ተቀምጣችሁ በዚህ በኃጢአተኛ ሕዝብ ላይ ትፈርዳላችሁ። አቤት አያችሁ፣ እግዚአብሔር ለቅዱሳን የሰጠው ስልጣን በዚህ ሕዝብ ላይ ትፈርዳላችሁ። መቼም ሰይጣን ክፉ አይደል? ታዲያ ይሄ እኮ የተባለው ለሐዋርያት ብቻ መሰላችሁ? ለኛም እኮ ነው ይላል መናፍቅ። እንዲህ ነው የሚያስተምራቸው። አንተ ዝም በል፣ አንተም እኮ በክርስቶስ አምነሃል፣ እነሱም አመኑም አንተም አምነሃል። በቃ እዚህ አንተም ሰው ነህ እነሱም ሰው ናቸው። ለእነሱ የተሰጠ አንተ ተሰጥቷል። በቃ ዝም በል ብቻውን እነሱን አትጥራ። ምን እነሱ ሰው ናቸው አንተም ሰው ነህ። እንዲህ ብሎ ስለሚላቸው ነው። ልባቸውን ስለሚረጨው ነው። እኛም ሰው ማርያምም ሰው፣ እኛም ሰው ቅዱሳን የምትሏቸውም ሰው፣ እኛም ሰው ተክለ ሃይማኖትም ሰው፣ እኛም ሰው ክርስቶስ ሰምራም ሰው። አዎ እኛ አውሬ ናቸው አላልንም። ብረት ለበስ ከሰማይ የመጡ ሰማያውያን ናቸው አላልንም። አዎ ሰው ናቸው። ነገር ግን ሰውነታቸው በምን ተለወጠ? በቅድስና ሰውነት ተለወጠ። በቅድስና ሕይወት ተለወጠ። በቅድስና ማዕረግ ተለወጠ። ይሄም ማዕረግ ደግሞ ያገኙት ቅድስናቸው ንጽህናቸው ጠብቀው በመኖራቸው። እግዚአብሔር አምላክ በቅድስና ያለፉትን ሰዎች በክብር ይጠራቸዋል። የቅዱሳን አባቶችና እናቶች ከዚህ ዓለም መለየት ሞት ሳይሆን እረፍት ነው። ለነሱ ናፍቆት ነው። እኛ አይገባንም። እኛ አሁን ሞት ተብሎ ሲነገር እረ ስለ ሞት እንዳውም እንነሳ አንፈልግም። ስለ ሞት ለምን ታወራላችሁ? አሁን እዚህ ቦታ ስለ ሞት የሚወራ ነው ተብለን ነው እንዳውም ጉጉዝ ከማሪ ውስጥ ከማህበረሰብ ውጣ አንተ ውጣ እዚህ ቦታ ስለ ሞት ይነሳ ብለው ነው ስለ ሞት እንደው ባካችሁ ሞት እኮ አለ ባካችሁ ሞትን ፍሩ ብለን ብንል እንደው በዓለማዊ ነገር ውስጥ ያሉት ሰዎች እንዴት አድርገው እንደሚያዩን አላውቅም። ሞት ለኛ ያስጨንቃል፣ ለቅዱሳን ግን ሞት ረፍት ነውና ሐዋርያው ጳውሎስ ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 27 ላይ እንዲህ አለ። ከዚህ ዓለም የሚሄድበት የጥሪው ሰዓት መድረሱን ተነገረው። ከዚህ ዓለም ፊልጵስዩስ ሰዎች እንዲህ አላቸው፣ ሊሄድ አለ ከክርስቶስ ጋር ልኖር እናፍቃለሁ፣ እሱ ከሁሉ የሚሻል። ስለዚህ ሞት ከዚህ ዓለም ተለይቶ በሕይወት መኖር እንጂ ሞት መጥፋት አይደለም። ለዚህ ነው መነሻ ርዕስ አድርጌ የተነሳሁት። ከዚህ ዓለም ድካም በቅድስናቸው በንጽህናቸው በተጋድሏቸው እግዚአብሔርን ደስ አሰኝተው ያለፉ ሰዎች ክርስቶስ በስሙ እንዲጠራ በስማቸው እንዲጠራ የማያፍርባቸው። ለምሳሌ ቅድም እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ አለና የሕያዋን እንጂ የሙታን አይደለሁም ማለት። ቅዱሳን ምንድናቸው? ሕያዋን ናቸው። ዛሬ ሞተዋል። የሞቱት ኃጥአን ናቸው። እነሱ ከዚህ ዓለም ድካም ነው ያረፉት፣ ከዚህ ዓለም መከራ ነው ያረፉት፣ ግን በሕይወት ይኖራሉ። ቅድም ማቴዎስ 22 ላይ ያነሳሁላችሁ ያቺ ሴት ማንን የምታገባው ሲሉት አይደለም በሰማይ እንደ ሰማያውያን መላእክት ሆነው ይኖራሉ ነው ያለው። ስለዚህ እንዲህ እንደ መላእክት ሆነው ነው የሚኖሩት። ቅዱሳን እንደ መላእክት ሆነው ይኖራሉ። ሞተው በዚህ ዓለም የቀሩ የተረሱ የጠፉ ሆነው አይደለም። ሞት ለቅዱሳን አይደለም እረፍት ነው። ከዚህ ዓለም የምታርፍበት ጊዜ ደረሰ ነው ይባላል። ሐዋርያ ጳውሎስ አሁንም ለጢሞቴዎስ ልጁ ሲነግረው ምን አለ? የአባቶቹን መንገድ ከሄደ በኋላ እኔ ሩጫዬን ጨርሻለሁ አለ፣ ሃይማኖቴን ጠብቄያለሁ አለ፣ መልካሙን ገድል ተጋድያለሁ አለ። ከዚህ በኋላ የቀረው ነገር የለም። ወደፊት አለ የጽድቅ አክሊል ይጠብቀኛል። ይህ ደግሞ ለኔ ብቻ አይደለም ማለት እንደኔ ለሮጡት ነው። ተጋድሎን ለፈጸሙት ነው።
የክብር አክሊል እንዲህ በቀላሉ አይገኝ። እንኳን አይደለም ሰማያዊ አክሊል በዚህ ዓለም እንኳን ያለው በሩጫ ዓለም የገባ ሯጭ ሁሉ ሜዳሊያ አያገኝም። ቀድሞ አሸንፎ የገባ በደንብ የሮጠ ሩጫውን ያሸነፈ ቀድሞ ልምምድ ያለው አስቡት። ቀድሞ የገባ አክሊል ያገኛል። ቀድሞ የገባ ሜዳሊያ ዋንጫ ያገኛል እንጂ የሮጠ ሁሉ ዋንጫ ያገኛል። በስርዓት የሮጠን እንደሆነ ሮጠን ጠላታችን ቀድሞ እንዳያቆመን እሱን ታግለን ያሸነፍን የቀደምን እንደሆነ የክብር አክሊል ለኛም ይቆየናል። ስለዚህ ቅዱሳን እንዲህ ነው አነዋወራቸው፣ እንደ መላእክት ነው አነዋወራቸው። ለዚህ ነው አባቶቻችን ቅዱሳን ሞቱ ሳይሆን አረፉ፣ ሙታን ናቸው ሳይሆን ሕያዋን ናቸው የምንለው እኛ ስላልን ሳይሆን ክርስቶስ ሕያዋን ናቸው እንደ መላእክት ይኖራሉ ስላላቸው። ወገኖች እንደ እግዚአብሔር ጸጋ እንዲህ በዋዛ ፈዛዛ በሳቅ በስላቅ የሚገኝ አይደለም። እኛ ስለተመኘን ብቻ አገኘሁኝ ተሰጠኝ ስላልን ብቻ የሚገኝ አይደለም። በዚህ ዓለም ገንዘብ፣ በዚህ ዓለም ሀብት፣ በዚህ ዓለም ብልጭልጭ ነገር የሚገዛ አይደለም። በተጋድሎ ነው የሚገኝ። እግዚአብሔር አምላክ መድኃኔዓለም ኢየሱስ ክርስቶስ ለሐዋርያት ጸጋውን ሰጠና ወደ ዓለም ሄደው ሲያስተምሩ በተሰጣቸው ጸጋ ታላቅ ተአምር ይሰሩ ነበር። ሙት ያስነሱ ነበር፣ ድውይ ይፈውሱ ነበር። መንፈስ ቅዱስን እጃቸውን እየጫኑ እየሰጡ መንፈስ ቅዱስ የተሰጠው ሰው እነሱ እጃቸውን የጫኑበት ሳይቆን ተአምር ይሰራል። ታዲያ ይህንን ያየ አንድ ሲሞን የተባለ መሰሪ በዚህ ሐዋርያት ሥራ ምዕራፍ 8 ላይ ይህንን አየና ሐዋርያት እጅ እየጫኑ መንፈስ ቅዱስ ይሰጡ። ያ መንፈስ ቅዱስ ያደረበት ሰው ደግሞ እሱም እንደ ሐዋርያት አባቶች እሱም ተአምር ሲሰራ ይሄን አየና ወደ ሐዋርያት ቀረብ ብሎ አባቶቼ እባካችሁ አንድ ነገር ልለምናችሁ አላቸው። ምንድነው? እናንተ እጅ እየጫናችሁ መንፈስ ቅዱስ እንደምትሰጡት እኔም እጄን ጭኜ እንድሰጥ እባካችሁን በኔ ላይ እጃችሁ ጫኑና እንደናንተንም እጄን እየጫንኩ መንፈስ ቅዱስ ላሳድር። አሁን እሱ ይሄን የፈለገው ለምንድን ነው? ሲሞን በጥንቆላው ገንዘብ የሚሰበስብ ሰው ነው አይደለም። ሙት አስነስቶ አስነሳለሁ ብሎ ሳያስነሳ እንኳን ከሰዎች ብር ይወስዳል። ካስነሳም አለቀ። ከዚያ በኋላ በብር ነው የሚደራደረው። ስንት ታመጣለህ? አስነሳለሁ እያለ የብር ሰው ነው። ለዚህ አይነት ዓላማ ነበር የፈለገውና ሐዋርያት አዩትና እንዲህ አሉት፣ አንተ ሰይጣን ላይ ሰፍሮ ላይ ያደረሰው እንዲሆነ ሃያሃለሁ አሉትና የእግዚአብሔርን ጸጋ በገንዘብ ለተሻለ ፈልገሃልና ከፊታችን ጥፋ ብሎ አባረሩት። የእግዚአብሔር ጸጋ በዚህ ዓለም ሀብት፣ በዚህ ዓለም ገንዘብ አይገኝም። በተጋድሎ እግዚአብሔር ጸጋውን ሲያበዛ ቅድስናን ስንጠብቅ ይገኛል። ስለዚህ ቅዱሳን እግዚአብሔር የመረጣቸው ወዳጆቹ በእግዚአብሔር ፊት ከብረው ያሉ አሁንም አብረው የሚኖሩ እኔ እኮ የሚደንቀኝ ነገር ሰው በምድራዊ ሕይወት ስንኖር መቼም አባቶቻችን ሐዋርያት ቅዱስ ጳውሎስ በጥላው ከጨርቁ ራፊ ሰዎች እያደረጉ ሙት ይነሳል፣ ድውይ ይፈወሳል። ቅዱስ ጴጥሮስ ደግሞ ጥላው ሙት ያስነሳል፣ ድውይ ይፈውሳል። ጥላው ያለፈበት እንዲህ ሲያልፍ ጥላው የነካው አካሉ የነካው እንደሚሆን አስቡ። ጥላው የነካው ሰው ከተፈወሰ አካሉ ቢነካው ደግሞ ምን ሊሆን እንደሚችል አስቡ። አናገኘውም እንጂ እነሱ አካላቸውን ለማግኘት አንታደልም፣ ለዛ አልበቃንም እንጂ ጥላው ያረፈበት ይፈወስ ነበር። ታዲያ በምድራዊ ሕይወት እንዲህ ያደረጉ አስቡት። በምድራዊ ሕይወት ይህን ደካማ ስጋ፣ ይሄ ኃጢአት የሚያሸንፈውን ስጋ በኃጢአት እየታገላቸው በዓለም እየታገላቸው ያለውን ስጋ ተሸክመው ይህን ካደረጉ ከዚህ ዓለም ሲለይ እኮ ይሄ ስጋ በምድር ይቀራል። ምንም ቅዱስ ጻድቅ ቢሆን እስከ ዕለተ ምጽአት ምድር ይቀራል፣ ወደ አፈር ይመለሳል። እስከ ዕለተ ምጽአት ነፍሳቸውስ ብጽዕት ናት፣ ንጽሕት ናት። አሁን ኃጢአት የለባትም። ኃጢአት አታስብም፣ አትሰራም፣ አታውቅም። ብጽዕት የሆነች ነፍስ ታዲያ እንዴት ነው አትናገርም፣ አትሰማም፣ ብንጠራትም መልስ አትሰጥም ተብሎ የሚባለው የቅዱሳን ነፍስ እንዴት ነው? አንድ ነገር ልናገርና አልጨርስ። በዚህ በዮሐንስ ራእይ ሐዋርያው ወንጌላዊ ቅዱስ ዮሐንስ እግዚአብሔር ያሳየውን ራእይ ባየበት ምዕራፉ ላይ
የቅዱሳንን ነፍሳት ልብ በሉ፣ የሰማዕታትን ነፍሳት የአባቶችን የእናቶችን ነፍሳት ጽድት ብላ እጅግ ውብ ሆና ከፀሐይ ደምቃ አብርታ አያቸው። ታዲያ በጌታ ፊት ቀርበው እንዲህ ብለው ጥያቄ ጠየቁ ይላል። ጌታ ሆይ እስከ መቼ አትፈርድም? እስከ መቼ ዝም ትላለህ? ፍርድህን ለምንድን ነው በምድር ላይ የማትሰጠው ብለው ሲጠይቁት የመለሰላቸው መልስ እንደናንተ ያሉ ባልንጀሮቻችሁ ቁጥር እስኪፈጸም ድረስ እንደናንተ ለሰማዕትነት የተዘጋጁ ሰማዕትነትን የሚቀበሉ ተጋድሏቸውን የሚጋደሉ ከአላውያን ነገስታት ከመናፍቃን ከካህዲያን ጋር የሚታገሉ ቁጥራቸው እስኪፈጸም ድረስ ጥቂት ታገሱ ተባለላቸው። ነጭ ልብስ ተሰጣቸውና ጥቂት እንዲያርፉ ተደረገ ይላል። ምን ማለት ነው? ሰማዕታት በእግዚአብሔር ፊት ቆመው ጥያቄ ይጠይቃሉ፣ ልመና ያቀርባሉ፣ ምልጃ ያቀርባሉ። እግዚአብሔር መልሳለሁ ይሰጣቸዋል። ለምን ትለምናላችሁ? ለምን ጠይቃላችሁ አላላቸው። ጥቂት ረፉ አልተባላችሁ። ምክንያቱም አላውያን ከሌሉ እግዚአብሔር አምላክ አላውያንን ማጥፋት ይችላል፣ ከሃዲያንን ማጥፋት ይችላል፣ መናፍቃንን ማጥፋት ይችላል። ሌባ ሲኖር ነው እኮ እኛ በራችንን አጥብቀን ዘግተን ግቢያችንን አጥረን የምንወጣው አይደል? ሌባ ከሌለ እኮ እንዝህላለን። በራችንን አንዘጋ፣ አጥራችንን አናጥር፣ ግዴለሽ ነው የምንሆነው። እነሱ ሲኖሩ እኛ እንጠነክራለን። እነሱ ሲኖሩ እኛ ለሰማዕትነት እንዘጋጃለን። እነሱ ከሌሉ ሰያፊ ከሌለ ሰይፍ የለም። ሰይፍ ከሌለ እኛ አንሞትም። ካልሞትን ደግሞ ኃጢአት ወድቀን እንቀራለን። ሰማዕትነትን ከተቀበል ለክብር እንበቃለንና ቁጥራቸው እስኪፈጸም ጥቂት ታገሱ ተባለላቸው ይላል። በመጨረሻ እንኳን አይደለም በቅድስና ሕይወት ከዚህ ዓለም የተለዩት ይቅርና ኃጥአን እንኳን በበሉ ኃጥአን በምድር ላይ ላለ ነው ለኛ ይጸልያል። እሱን ልናገርና ልጨርስ። ሉቃስ ወንጌል ምዕራፍ 16 ላይ ይቅርታ ሉቃስ 19 ላይ ነዌና አልዓዛር የተባሉ ሀብታምና ባለጸጋ ነበሩ በምድር ላይ። ድሃው አልዓዛር ነው፣ ሀብታሙ ነዌ ነው። አልዓዛር በድህነቱ ብቻ አይደለም፣ ድሃ ሆኖ አምላኩን ሳያማርር እንዳመሰገነ ይኖር ነበረ። ሕገ እግዚአብሔርን ጠብቆ ይኖር ነበረ። ያገኘውን በልቶ ያጣምለት አምላኩን ተመስገን ብሎ ያድራል። ባለጸጋው ግን ድሃንም ማያከብር፣ ድሃንም ማይወድ፣ የማይመጸውት፣ እግዚአብሔርን የማያውቅ እንዲሆነው ሲኖር ሁለቱን እኩል የሚያደርግ እግዚአብሔር ፍርዱ ሚዛናዊ አይደል? ሞት መጣና ሁለቱን ወሰደ። አልዓዛርና ነዌ በዚህ ምድር ላይ ይተዋወቃሉ። ያ ነዌ የተባለው ባለጸጋ አልዓዛርን ባየው ቁጥር ይናደድበታል። ምክንያቱም እንዲያዩ አይፈልግም። ታዲያ ሁለቱንም ሞት ወሰዳቸውና አልዓዛር በአብርሃም እቅፍ ወደቀ ይላል። ነዌ ደግሞ ሲኦል ገባ። ሲኦል የገባ ሀብታም ስለሆነ አይደለም፣ በሀብቱ ስላልተጠቀመበት ነው። ድሃን ስላልረዳ፣ እግዚአብሔርን ስላላመሰገነ ነው። መጨረሻ ያ በሲኦል የወረደው በሲኦል የገባው ነዌ ሲኦል ሆኖ እየተቃጠለ ቀና ሲል አልዓዛርን አየው። የት? በአብርሃም እቅፍ። እግዚአብሔር ይሄን ሚስጥር ገለጸለት። መልካም ብትሰራ እኮ እዚህ ተገባ ነበረ፣ ጻድቃንም ክፉ ብትሰራ እዚህ ነበረ ቤትህ ይላል። ታዲያ አልዓዛርን አየና በእሳት ሲቃጠል የእሳቱ ነበልባል ሲፈጀው ነፍሱ ስትቃጠል አልዓዛርን አየና አባቴ አብርሃም እባክህ ለምን አልዓዛርን ከገነት ከሚፈሰው ውሃ በጣቱ ምላሴ ላይ ጠብ ያርግልኝ። እንኳን ጣቱን አይደለም አይኑን ሊያየው የማይወደውን ድሃ እዩት። ያ መናጢ ድሃ እግዚአብሔር የተቀበለውን በክብር ያኖረውን ነፍሱን ጽድት ብላ ንጽሕት ሆና ድህነት ቀርቶ ባለጠጋ ሆኖ በእግዚአብሔር እቅፍ በአብርሃም እቅፍ ወድቆ ሲያየው ያኔ ቀናበት። እባክህን ምላሴ ላይ ውሃ ጠብ ያርግልኝ ተቃጠልኩ ሲለው አይደለም አለው አብርሃም፣ አንተም ወደዚህ አትመጣም፣ አልዓዛርም ወደ አንተ አይመጣም። አንተም የእጅህም እሱም የእጁን ተቀብሏል አለው። እንግዲያውስ አባቴ አብርሃም አንድ ነገር ልለምንህ አለው። ምን? በምድር ላይ 5 ወንድሞች አሉኝ። ይሁት 5 ወንድሞች አሉኝ። እኔ አንዴ ተፈርዶብኛል። በምድር ያሉት ወንድሞቼ እኔ ከገባሁበት እንዳይገቡ እባክህን ከሙታን አንዱን አስነሳና ላክልኝ ያስተምሯቸው እባክህ አብርሃም አለ። አይሆንም አለው። ነቢያትና ሙሴ አሉላቸው፣ እነሱን ይሱ። ምን ማለት ነው? የነቢያት ትንቢት የሙሴ መጽሐፍት አሉላቸው፣ መጽሐፍትን ይማሩ።
አይደለም ከሙታን ስታስነሳ ነው የሚያምኑ ሲለው በመጽሐፍት ካላመኑ ከሞት ቢነሳ እንኳን አያምኑም ነው ያለው። ስለዚህ በሲኦል የነበረው ያ ነው የተባለው ባለጸጋ እንኳን በዚህ ዓለም ላሉት ወንድሞቹ ለምኗል፣ አልተሳካለትም። ምክንያቱም ጸሎቱ ተቀባይነት አላገኘም። ቅዱሳን ግን ጸሎታቸው ተቀባይነት አለው። ያ እንኳን ጨካኝ ሆኖ ሲኦል የገባው ነዌ በዚህ ዓለም ላሉት ቤተሰቦቹ ከለመነ እኛ የተማጸናቸው ቤተሰብ የሆናቸው ቤተሰቦቻችን ናቸው እኮ እኛ ዛሬ በመድር ላይ ዛሬ በስጋ የተዋለድን አጎት የአጎት ልጅ አክስት የአክስት ልጅ ምናምን የክርስትና ልጅ ምናምን ብለን እኮ በስጋ ተዛምደናል አይደል? ይሄን ያህል ቤተሰብ አለ ብለን እንኮራራለን። ብዙ ቤተ ዘመድ ያለው ዘመድ የሌለው ደግሞ አይኔም እኮ በቃ ዘመድ የለኝ ሁሌ እንደተጠቃሁ ብሎ ራሱ ዝቅ አድርጎ ይኖራል። ይሄ ተገቢም አይደለም። እኛ ታዲያ በቤተ ዘመን እንኩራራለን አይደል? በእነሱ እንኩራራለን። ምክንያቱም የመላእክት ቤተሰብ ሆነናል። የቅዱሳን ቤተሰብ ሆነናል። ቅዱሳን ቤተሰቦቻችን ናቸው። መላእክት ቤተሰቦቻችን ናቸው። በእነሱ ጥላ ስር ያለ ነው። በእነሱ እንመካለን። እነሱ ቤተሰቦቻችን ናቸው። የእነሱ ቤተሰብ ሆነናል። በቃ ይሄ ነው እኛን የሚያኮራን። ይሄ ነው እኛን የሚያከብረን ክርስቲያኖች። ይሄ ነው እኛን በጽናት የሚያቆየን። ስለዚህ አባቶቻችን ቅዱሳን፣ እናቶቻችን ቅዱሳት እነሱን አምኖ ተማጽኖ መኖር ትልቅ ዋጋ አለው። ከብዙ ነገር ይዳናል። እነሱን ጥላ አድርገን ከለላ አድርገን እንኖራለን። በክርስቶስ ፊት የሚጸልዩልን ናቸው። እንኳን እነሱ ያ ባለጸጋም አጠ የነበረው ሰው ጸልዩዋል ለቤተሰቦቹና የቅዱሳን አባቶቻችን ረድኤት በረከት ይደርብን። ጸሎታቸው አይለየን፣ ይቆየን። ወስብሐት ለእግዚአብሔር።